ጤና ይስጥልኝ አድማጮቻችን፣ አዲስ መረጃ ወደ እናንተ አደርሳለሁ። በትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ መካከል ያለው መጠዛጠዝ በነባሮቹ የፓርቲው አመራሮች በላይነት የተቋጨም ይመስላል። ከ2 ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ቆይታ በኋላ ማክሰኞ መጋቢት 30 2017 ዓ.ም አቶ ጌታቸው ረዳ ስልጣኑን ለምክትላቸው ሌፍትናንት ጀነራል ታደሰ ወረደ አስረክበዋል። ቀጣይ መዳረሻቸው በግልጽ ያልታወቀው የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ባለፈው ረቡዕ ሚያዝያ 2017 ከቢቢሲ ፎክስ ኦን አፍሪካ ጋር ቃለመጠይቅ አድርገዋል። በዚህ ቃለመጠይቅ በ2015 ዓ.ም ጀምሮ ሲመሩት ስለነበረው ጊዜ አስተዳደር ስላጋጠሙት ተግዳሮቶች ተናግረዋል። ስለ አዲሱ ፕሬዚደንት ሌፍትናንት ጀነራል ታደሰ ያላቸውንም ግምገማ አስቀምጠዋል። አዲሱ ፕሬዚዳንት ለየትኞቹ ጉዳዮች ቅድሚያ ሊሰጡ እንደሚገባና ሊያጋጥማቸው ስለሚችሉ ተግዳሮቶችም አስቀምጠዋል። አቶ ጌታቸው ላለፉት 20 ዓመታት በኢትዮጵያና ትግራይ ፖለቲካ ውስጥ የቆዩት አቶ ጌታቸው ስለወደፊቱ ተሳትፏቸውም ተናግረዋል። 2 ዓመት የስልጣን ዘመን መለስ ብለው ሲያዩት ቁልፍ ተብለው የሚጠቀሱ ስኬቶች ምን ናቸው የሚል ጥያቄም ቀርቦላቸዋል። አቶ ጌታቸውም እንዲህ ብለው መለሱ። በድጋሜ ልንገባበት እንችል የነበረው ጦርነት ተመልሶ እንዳያገረሽ ማድረጋችን እንዲሁም ለለውጥ ያለን ተነሳሽነትና የሰላም ጉጉትን መጥቀስ እችላለሁ በማለት ነው። ማለት የምችለው ይህንኑ ነው። በስልጣን ዘመኑ የሚጸጽተውት ነገር አለ ተብሎም ጥያቄ ቀርቦላቸዋል። አዎ ጸጸት ማለት ቀደም ብለን ልናከናውን እንችል የነበረውና ማድረግ የነበሩብን ጉዳዮች ነበሩ። ለምሳሌ ተፈናቃዮችን መመለስ እንዳለመታደል ሆኖ በትግራይ ውስጥ ያለው የማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይህን እንዳይፈጽም አዳጋጅ አድርጎታል። የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩኝ ብቻ አይደለም፣ ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓተት አካል ነበርኩ። ስልጣን እንዲለቁ ምክንያት የሆነው ዋነኛው ጉዳይ ምንድን ነው ብለው ያስባሉ? ውስጣዊ ፖለቲካ ወይስ ተፎካካሪ ቡድኖች ናቸው? ይኸውልህ የፖለቲካ አመራር ሂደቱንና የኔን አመራር ለማበላሸት ሁሉንም አይነት ጥረት ሲደረግ ነበር። ነገር ግን የፖለቲካ አመራሩ ብቻ አይደለም፣ ወታደራዊ አመራሩን በሆነ ደረጃ የዚህ አካል ነበር። ዋነኛ ተጠያቂ ባላደርገውም ውስጣዊው የፓርቲ ሽኩቻ መኖርም በአንድ ዓመት ውስጥ ልናሳካ ይገባ የነበሩና ማከናወን የነበሩበትን ጉዳዮች እንዳንፈጽም አድርጎናል። በህግ አንጻር ሲታይ የጊዜያዊ አስተዳደሩ የስልጣን በተቋቋመ በ2 ዓመት ውስጥ ያበቃል። ስልጣኑ ለማስቀጠል የሚሰጥ ውሳኔም በፌዴሬሽን ምክር ቤት በኩል ማለፍ አለበት። ስለዚህ በዚህ ሂደት ውስጥ የተፈጠረ ማንኛውም ጉዳይ የውስጣዊ የፓርቲ ሽኩቻና የፕሪቶሪያ ስምምነት ሙሉ በሙሉ አለመተግበር ውጤት ነው። በሁለተኛ ደረጃም የፌዴራል መንግስት የአመራር ለውጥ መደረግ እንዳለበት ከተሰማው ይህንን ማድረጋቸው ምክንያታዊ ይመስለኛል። የኔ መልቀቅ የብዙ ምክንያቶች ውጤት ነው። ከሁሉም ዋነኛው ግን የትግራይ ህዝብ ህይወት እንዲከብድ ያደረገው የፓርቲ ውስጥ ሽኩቻ ነው። ከስልጣን የለቀቁት በፈቃደኝነት ነው ወይንስ ፓርቲው መጥቶ ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው የሚልም ጥያቄ ቀረበላቸው። አቶ ጌታቸውም እንዲህ ብሎ መለሱ። አይደለም። የምን ፓርቲ? በህወሓት ውስጥ ያለው አንጃም ይህንን ሂደት ሲያበላሽ ነበር። ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደር ፕሬዚዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉ ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ ይሆን እንደሆነ ጠይቀውኝ ነበር። እኔ ስልጣኑን ተጠቅሜ ለምሳሌ እንደ የተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም። ስለዚህ ለእኔ ጉዳዩ የስልጣን ዘመን ሲጠናቀቅ አይቀሬ የነበረው ነው። እኔ በፕሬዚዳንትነት እንዲቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዚያ ስልጣን ሲታገሉ የነበሩ ማናቸውም አካላት አሁን ካለንበት ቅርቃር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀረቡም። በዚህ ጉዳይ ላይ መናገር የምፈልገው ትንሽ ነው። የማውቀው ነገር የኔ ምክትል ፕሬዚዳንት እንደነበርና በአስተዳደር ውስጥ ለሚገኙ ዋነኛ ጉዳዮች ኃላፊነት እንደሚወስድ ሰው እኔ የተውኳቸው ነገሮች ይዞ ይቀጥላል ብዬ ጠብቃለሁ ሲሉም አሁን የተሾሙትን ሰው ተናግረዋቸዋል። በብዙ ርቀቶች ላይ ከሌሎች ሰዎች በተለየ ከኔ እኩል ተጠያቂ ነበር። ስለዚህ እኔ ከተውኩት ቀጥሎና መከናወን ባለባቸው ጉዳዮች ላይ ማስተካከያ እንዲያደርግም እጠብቃለሁ። እርግጥ ነው የፓርቲውን ችግር ለመፍታት አስማታዊ መፍትሄ ማምጣት ስላለበት ስራው ተቆጥሮ ተሰጥቶታል። ፓርቲው እንደሾመው ያስባል። ጠቅላይ ሚኒስትሩ ደግሞ ራሱ እንደሾመው ይናገራል። እንዳለመታደል ያጋጥመዋል ብዬ የማስበው አንዱ ተግዳሮት አሁን ስልጣኑን ጠቅልሎ ለመያዝ ከሚፈልገው የህወሓት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው። ይህኔ መጋፈጥ አቅሙና ክህሎቱ ይኖረዋል ወይ የሚለው ጉዳይ የሚታይ ይሆናል። እኔ እንደሚገባኝ ግን ባለፉት 2 ዓመታት ሁሉንም ልምድ አግኝቷል። ስለዚህ ጊዜያዊ አስተዳደሩ ቃል ኪዳኑን መጠበቅ አለመቻሉ የእርሱ ዋነኛ ውድቀት ነው። ይህን ማስተካከል
አለበት ይላሉ አቶ ጌታቸው። በሌፍትናንት ጀነራል ታደሰ ወረደ የኋላ ታሪክ ላይ ያነሱትን ስጋት በተመለከተ አመለካከቱን በአግባቡ መረዳት እፈልጋለሁ። አዲሱ ፕሬዚዳንት ከቀደሙ አስተዳደር ጋር የተያዙ ችግሮች አካል ለመሆናቸው ማስረጃው ምንድን ነው ሲልም ጥያቄ አቅርቦላቸዋል ጋዜጠኛው። አቶ ጌታቸው የኔ ምክትል ፕሬዚዳንት ነበር፣ የራሱን የስራ ዝርዝር መፈጸም አልቻለም። ኃላፊነቱን መወጣት አለመቻሉ ታደሰን ብቻ እየወቀስኩ አይደለም። እኔ እርሱን በተመለከተ ምንም አላደረግኩም። እርሱ ማንሳት አሊያም መተካት አለመቻል የኔ ውድቀት ነው። ብዙ ማስረጃ አለኝ። ዛሬ ጠዋት ይህንኑ ተናግሯል። የኔ ምክትል ነበር፣ እናም ለጸጥታ ጉዳዮች ኃላፊነት ነበረበት። ብዙ ጉዳዮች ላይ ኃላፊነት ነበረበት። እኔ እስከሚገባኝ ድረስ የእርሱ የስራ ዝርዝር በውድቀት የተሞላ ነው። የእርሱ ውድቀቶች ግን የኔም ውድቀቶች ናቸው። ከፕሬዚዳንቱ ትእዛዝ ሲቀበል እንደነበር አልተናገርም። አንዳንዶች እንደሚናገሩት እንደ መሪ የጠቀስኳቸው ጉዳዮች የሚወድቁት ባንተ ትከሻ ላይ ነው። ሞኝ አትሁን። ጥያቄ ብቻ ነው የጠየኩህ አይደለም። ይህ አይነቱ ትእዛዝ ታውቃለህ፣ የትግራይ ፖለቲካ አስቸጋሪ ነው። የትግራይ ፖለቲካ በጣም አስቸጋሪ ነው። ራሱን በራሱ የሚመራ አካል አድርጎ የሚቆጥር ይመስል የተደራጀ ሰራዊት ያለበት ብቸኛ ክልል የኛ ነው። የፕሪቶሪያ ስምምነት ይህንን ያልተለመደ ሁኔታ እንዲፈታ ይጠይቅ ነበር። ታደሰ ግን እንደ ሰራዊት አዛዥ የተወሰኑትን የኔን ውሳኔዎች መቃረን እንደሚችል ያስባል። አንተ ባለህበት የዓለም ክፍል ለሚገኙ ሰዎች ይህንን ለመረዳት በጣም ከባድ ነው። ውሳኔውም በምክትሉ በቁም ነገር የሚወሰድበት ሁኔታ አልነበረም። ይህ አንዱ የችግር አካል ነበር። እርግጥ ነው አንዳንዶቹ የኔ ውሳኔዎች ተፈጽመዋል። አሁን ግን ለስኬቶቹ ኃላፊነት እንደምወስደው ሁሉ ለውድቀቶቹም ተጠያቂነት ወስዳለሁ ብለዋል አቶ ጌታቸው። በእኛ ጉዳይ ፖለቲካውን ይበልጥ አስቸጋሪ የሚያደርገው በስልጣን ላይ ያለው ፓርቲ ሁሉንም ጠቅሎ ለመውሰድ የመንግስት ሀብት ለመቆጣጠር የሚሞክር መሆኑ ነው። በመንግስት ስር መሆን የነበረበት ሰራዊት ደግሞ ራሱን የሚቆጥረው ራሱን እንደቻለ አካል ነው። ትንሽ የተወሳሰበ ነው፣ ለመርዳት ያስቸግራል ሲሉ ሀሳባቸውን ተናግረዋል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰላም።